ምንም እንኳን ምርጫ የሀገርን መጻኢ ዕድል የሚወስን የዲሞክራሲ ልምምድን የሚያሳድግ ቢሆንም ከዚህ ቀደም የነበሩ የምርጫ ሂደቶች ግን የወጣቱን ተሳትፎ አንብዛም ያሳይ አልነበረም። ለዚህ ደግሞ በዋናነት የነበረው የፖለቲካ ምህዳር ጥሩ አለመሆን እንዳለ ሆኖ የምርጫ ሂደት ላይ የሚታዩ ምቹ ያልሆኑ ሁኔታዎች እንደ ችግር የሚነሱ ናቸው። ከዚህ በፊት በነበሩት ሂደቶች ላይ ስናይ ወደ ምርጫ የሚሄዱ አንዳንድ ተግዳሮቶች የነበሩበት ሂደት ነው ያለው። አሁን አንዱ ደግሞ ሲስተም በጣም በርካታ ወጣትም እንዲመጣ ያደረገው ቢያንስ የምርጫው ዕለት እድሜው 18 ዓመት የሞላው ወጣት ራሱ የምርጫ ካርድ ማውጣት የሚችልበት ሂደት ነው ያለው ማለት ነው። ሁለተኛ ከዚህ በፊት በነበረው የምርጫ ካርድ አወጣጥ ላይ የነበረው የቅስቀሳ ሂደትም ችግር የነበረበት ሂደት ነው ያለው ማለት ነው። የተፎካካሪ ፖለቲካ ፓርቲዎች በሚዲያም የነበሩ ሂደቶች በጣም ውስንነት ያላቸው በመሆኑ ሰው የነበረው ግንዛቤ አነስተኛ ነበረ ማለት ነው። ምርጫ በሀገር ጉዳይ ላይ የመሳተፍ ብቻ ሳይሆን የመወሰን እድል በመሆኑ ወጣቶች ከምዝገባ ጀምሮ በንቃት መሳተፋቸው ወሳኝነት አለው። በዘንድሮ 7ኛው ጠቅላላ ምርጫ የወጣቶችን ተሳትፎ ከዚህ ቀደሙ በተሻለ ለማሳደግ የተለያዩ ስራዎች ተሰርተዋል። በተለይም ምርጫ ቦርድ ለወጣቱ አመቺ የሆኑ ምህዳሮችን ለመፍጠር የዲጂታል አማራጮችን መጠቀሙ የወጣቱን ተሳትፎ ለማሳደግ የረዳም ነው። ድሮ እንግዲህ በምርጫ በተለዩ ቦታዎች ላይ ሄደ ነበር ካርድ የምትወስደው ማለት ነው። አሁን ላይ ግን ምርጫ ቦርድ ባመቻቸው ሁሉም ሰው ቤቱ ቁጭ ብሎ ወይም ባለበት የሥራ ቦታው ላይ ሆኖ በሞባይል ስልኩ ካርዶችን የተመዘገበበት ሁኔታ ነው ያለው ማለት ነው። ይህ እንግዲህ ሁሉም ሰው ዲሞክራሲን ባህል እንዲያደርገው መብቱን እንዲጠቀም ጭምር የተመቸ ጥሩ እድል ነው ማለት ነው። ከዚህ ጋር ተያይዞ እንግዲህ ቁጥሩንም የተሻለ ያደረገው ይሄ የተመቻቸ ስልክ ትግበራው ነው ማለት ነው። መራጮች ባሉበት ሆነው ስለ ምርጫው ከምርጫ ቦርድና ከተፎካካሪ ፖለቲካ ፓርቲዎች የምረጡኝ ቅስቀሳዎችን ጨምሮ የተለያዩ መረጃዎችን እንዲያገኙ የተደረገበት ሂደትም ይበልጥ ወጣቶች ምርጫው ላይ ግንዛቤ እንዲያገኙና ለመሳተፍም ተነሳሽነታቸው እንዲጨምር አድርጓል። ምርጫ ቦርድ ዘንድሮ አጠቃላይ ከኢቭን ቅስቀሳዎችንም የፖለቲካ ፓርቲዎች የሚያደርጓቸው ቅስቀሳዎችንም በፊት ላይ በቴሌቪዥን በተለያዩ አማራጮች ብቻ ነበር የሚተላለፈው። አሁን ግን በሁሉም የሚዲያ ፎርማቶች ለማስተላለፍ የተከደበት ርቀት ኢቭን የምርጫ ካርድ ከመውጣቱ በፊት ያሉ ሂደቶችን በብዙ በፌስቡክም በቴሌግራም ቻናላቸውም በቲክቶክም ሲያስተላልፉ ያለበት ሁኔታዎች አሉ። በአጋጣሚ ሆኖ ሁሉንም ፔጃቸውን እከታተላለሁና በጣም የተሻለና ለውጥ ያለው ሁኔታ ነው ብዬ አስባለሁ። ይዘው የመጡትን አማራጮች እንግዲህ እያስተላለፉ ያለበት ሁኔታ ነው ያለው። ስለዚህ ይሄ ለምርጫው ትልቅ መንደርደሪያ ነው ማለት ነው። እንግዲህ በርካታ ወጣቶች በሞባይል ስልኮቻቸው ጭምር እነዚህን ውይይቶች እነዚህን ክርክሮች እየተመለከቱ እየተዘጋጁ ያሉበት ሁኔታ ነው ያለው። የፊታችን ግንቦት 24 ለሚካሄደው አጠቃላይ ምርጫ ከ50.5 ሚሊዮን በላይ ዜጎች የምርጫ ካርድ ወስደዋል። ከነዚህ ውስጥ ደግሞ የወጣቱ ቁጥር ቀላል አይደለም። ይህ ደግሞ ወጣቱ የዲሞክራሲ ልምምድ እንዲጎለብት ያለውን ድርሻ በግልጽ ያሳያል። ምርጫ ካርድ ከማውጣት ጀምሮ እና እስከ ምርጫው ዕለት ድረስ እና ምርጫው ሰላማዊ በሆነ መንገድ ዲሞክራሲያዊ በሆነ መንገድ በተለይ ደግሞ ለኛ ለወጣቶቹ ሊጠቅም የሚችል ምርጫ ነው የሚካሄደው። ዲሞክራሲን ለመትከል የሚደረግ ምርጫ ነው የሚለው አስተሳሰብ በወጣቱ ተሳትፎ ስለሚረጋገጥ ወጣቱ መሳተፍ አለበት፣ እየተሳተፈም ነው።